ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍ ይበልልኝ እያልኩኝ የሲፈት መንገድ ክፍል 11 ይዤ መጥቻለሁ። ለምታበረታቱ በሙሉ ከልብ ነው የማመሰግነው። የሲፈት መንገድ ክፍል 11 በሱለይማን አደም እና ቀጣዩን አውሪ የሚሉ አስገዳጅ ቃላት አዋከቧት። እንዴ እናማ እኔ ይሄን አዘጋጃለሁ እና የቻልን ከቤት ጠይቀን ትንሽ ብሮች በማምጣት ከአባባ ኢማሙ ሰደቃ እናደርግላቸው በአላህ አለቻቸው። መላኩ የሰጣትን ብር እያሳየችና የፊቷ ምስኪንነት እየጨመረ ልዑል አሪፍ ሀሳብ ነው እኔ ይሄው ቢጫ አለኝ አለና 5 ብር አቀበላት። እኔ አመጣለሁ እኔ ባላ ሁሉም ያለ አንዳች ማንገራገር ተስማምተው ወደ ቤታቸው ሄዱ። እነሆም ቀጠለ። በሚቀጥለው ቀን ማለዳ ወደ መደቧ ተሰብስበው የመጡት ለቤተሰቦቻቸው ተናግረው ያቀበሉትን ገንዘብ ለሲፋ ሊያስረክቡ ነበር። ይኸው የኔ እያሉ የተቀበሉትን ያቀብሏት ጀመረ። ሲፋ መቀበል እንጂ መቁጠር አልቻለችም። መቁጠር መጠኑን ለማወቅ ጠቃሚ ነው። ንያው ወይም አላማው ገዢ የልብ ነጋሪት በሆነበት አማላይ ስራ ውስጥ ቁጥር ምን ቢሆን ነው? ሲፋ መቁጠሩን የተወችው ለዚሁ ነበር። ከተሰበሰበ በኋላ አንድ ላይ ሲቆጠር ሙሳ እኔ እናቴ ድንቡሎ የላትም በቃ ግጥም አነብላቸዋለሁ ለአባባ ኢማሙ አለ። አንዳንዶች ሊስቁ ቡፍ ሲሉ ኢብራሂም ገለመጣቸው። ሳቃቸው ገደል ገባ። ና ሙሳ አታስብ እሺ፣ እኔ 2 ብር አዋጣልሃለሁ እሺ አለችው ሲፋ። ይህን እንደሰማ ያሳየው ሁኔታ እጅግ የሚያሳዝንና ልብን የሚነካ በመሆን የብዙ ሰዎች ልብ ለነሱ ተከፈተ። የሰው ልጅ እንዲህ ሲስቅና እንኳን ነፍስ ገቡ ቀርቶ ግዑዛኑ ሁሉ ታዛዡ ናቸው። ለአባባ ኢማሙ ሰደቃ ገንዘብ ካዋጡት መሃል 50 በእጁ ይጠራጠራል። ሲፋን የእሱን 3 ብርም ተቀብላለች። ተቀብላ ስሙማ ይሄ ለአባባ ኢማሙ ሰደቃ አይደለ? ከቤት ሳይጠየቅ ያመጣን ካለን አላህ ይቆጣብናል እና እንናገር አለች። ሁሉም ዝም ሲሉ ኢብራሂም ሐምዚ እኔ ያንተን ላጋጭ እሺ፣ በኋላ ጮርናቄ ትጋብዘኛለህ። በቃ የሱን ስጪው አንቺ አላት። ሐምዛ ምንም ሀፍረት ሳይሰማው በቃ በኋላ ጋብዛችኋለሁ አለና ገንዘቡን ተቀበለ። ከዚህ በኋላ ብሩ ሲቆጠር 96 ብር መጣ። በዚህ ብር የሚገዙበትን ተመካከሩ። ሴቶቹ ዱቄት ገዝተው እነ ሲፋ ቤት ዳቦ ጋገሩ። ወንዶቹ እንጀራና የወጥ ግብአቶችን ሁሉ ገዝተው መጡ። በተንደረበበ ድስት ምስር ክክ ተሰራ። ለአባባ ኢማሙ በመሆኑ እናቶቻቸው ሲያደርጉት የታየ ማጣፈጫ ሙያ ሁሉ በሴቶች በኩል ገብቷል። ወንዶቹ የሚታዘዙት ካለ ለመታዘዝ ሳይርቁ ይጫወታሉ። ከጨዋታው ገንጠል ብሎ ኢብራሂም ወደ ውስጥ በመግባት ሲፋን ከጠራት በኋላ የሆነ 6ቱን እንጀራና በቂ ወጥ አድርገን ለልዑል እንሰጠውና እኛ ቀሪውን መስጂድ ስንበላ እሱ ሩፋኤል ያበላል አላት። ይከራከሩበት ዘንድ ክፍተት ነገር የለም እሺ አለችው። ኢብራሂም ከግቢው ሲወጣ እስኪ ዛሬ እኮ የሰደቃ ቀን ነው። እሺ ይጫወታሉ እንዴ?
ቀብር ሄደን ለአባባ ኢማሙ ዱዓ አድርገንላቸው እንምጣ። ከዛ ማታ ሶደቃውን እናበላላቸዋለን። አላህ ይመራቸዋል አላቸው። ተስሎ የተዘጋጀ ቢላዋ መስለው ተነሱ። የሙሳን አንገት አቅፎ ወደ አባባ ኢማሙ ቀብር ሄዱ። እንደደረሱም በልብ ጆሮ የሚደመጠው የመኖርን ፋይዳ የሚጠይቀው ጉልህ ድምፅ የቀብር ስፍራ እያነጋገራቸው እያሉ እነሱ ስለ አንድ ምስኪን የህዝብ አባት ደግነት ሊመሰክሩ መሆናቸውን መልሰው ይነግሩት ጀመር። ሁሉም እጁን ዘርግቶ ለየግሉ ዱዓ ሲያደርግ ልዑሉም እጁን ዘርግቶ የሚያደርጉትን ይከታተሉ ጀመር። የሙሳን አንገት አቅፎ ወደ አባባ ኢማሙ ቀብር ሄዱ። እንደደረሱም በልብ ጆሮ የሚደመጠው የመኖር ፋይዳ የሚጠይቀው ጉልህ ድምፅ የቀብር ስፍራ እያነጋገራቸው እያለ እነሱ ስለ አንድ ምስኪን የህዝብ አባት ደግነት ሲመሰክሩ መሆናቸውን መልሰው ይነግሩት ጀመር። ሁሉም እጁን ዘርግቶ ለየግሉ ዱዓ ሲያደርግ ልዑልም እጁን ዘርግቶ የሚያደርጉትን ይከታተል ጀመር። አንዳንዶቹ አይናቸውን ጨፍነዋል፣ አንዳንዶቹ አንገታቸውን ደፍተዋል። እንዴት ኖት አባባ ኢማሙ? እርስዎን በመናፈቅ ተይዞ ዓለሙ የነጋ እስኪመሽ የመሸ እስኪነጋ እንደርሶ ያለ አባት የሚጥም አለንጋ ማግኘት ተመኝተን ብንወጣ ፍለጋ የለም እየተባልን መስጅዱን ተዘጋ። ይኸውም በሩን ካየን ወርን በመውለድ ገና ነው እያልነው ጊዜ ትቶን ሲሄድ እርሶን በመናፈቅ ተመቶ ልባችን መስጅድ ሆኖ አረፈው መኖሪያ ቤታችን። በሄዱበት ሀገር እንዲሳካልዎት እኛን ስንለምን ከሁሉ ለአላህ ሲሉልን አባባ ኢማሙን ቤት ከወርቅ ሰርተን እንድደሰቱልን ብለዋል በልዑልን። በዚህ ዓለም ሳሉ የከፈቱትን ክፋት ለሰው ተቀብለው ብዙ ጮማ ሲረግፍ ቆሎ ተቸግረው ያለፉ ተጣጥፈው በዘመን መገፋት የእኛን ሽሩጥ ሶላት የእኛኑ ሰፊና የከተቡበትን ከእጃቸው ወስደህ ቀምተሃልና የቲሞችንም አርገህ እንዲህ ስንዋትት የሚመክረን ጠፍቶ በስቶ የሚፎትት ቃልህን የጠፋበት ልሳን እንደራቀው አንደበቱን ልጉም ለምን ተካህብን የሚያርቅ ከቤትህ እነዚህን እርጉም። አላህ አትቆጣኝ እኔ የምሬን ነው ከሁሉ አባባ ኢማሙ አላህ አይቆጣም በእምነት ሰላሉ። በእዝነትህ በፍቅርህ አይተናል ሲምሉ። አይ አባባ ኢማሙ ከብረው በሙሀባ ለእርሶ እንዲጠቅም ዱዓ ሙስተጃባ የተሸከምነውን የዘመን ዕዳና የጎበጠ ጀርባ የሰው ፍለጋ ሳለን የሚያመጣጥነው እርሶም በፍቅሮት ልባችንን ይዘው በሄዱበት ሀገር ሰላምዎት እንዲሰፍን ዛሬና ወደፊት እንለምናለን በማለት ሙሳ ግጥሙን አነበበ። ይህን የሰሙት ጓደኞቹ አንዳንዶቹ ሲያደርጉት የነበረውን ዱዓ አቋርጠው ሌሎቹ ጨርሰውና ፊታቸውን አብሰው በግራሞት በተደመመ አስተውሎት ችሎታውን አደነቁት። ግጥሟም የጻፈበትን ወረቀት አንዱ አንብቦ ሳይጨርስ ሌላኛው እየነጠቁ እየተራመዱና እየቆሙ አነበቡት። አንድ ልዩ ተአምራትን የሚያስተውሉ ይመስሉ ነበር። ከቀብር ተመልሰው ከየቤታቸው ባመጡት ትሪ እንጀራና ምስር ክክ ወጥ እያደረጉ ወደ መስጅድ በር ሲወስዱ ልዑልን በማገዝ ኢብራሂምንና ሐምዛ ሩፋኤል ቤተ ክርስቲያን በር ላሉ ምስኪኖች ማብላት ጀመሩ። ልዑል ለአባባ ኢማሙ ሲያበላ አባባ ኢማሙን እዝጌር እንዲምራቸው በልቡ እያሰበ ነበር። ይቀጥላል። በክፍል 12 እስከምንገናኝ ሰላማችሁ ይብዛልኝ እያልኩኝ ሰላም፣ ፍቅር፣ አንድነትነት ሀገራችን በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላ ስጦታ